መዝሙረ ዳዊት ይደገማል፣ ነቢያት ይደገማሉ። አንድ የመዝሙር ቃል አምጥቼ ባነብላችሁ ጥቅሱ ላይ አይደለም ኃይሉ ያለው ጠቃሹ ላይ ነው። አንዳንድ ሰዎች ከላይ እስከ ታች መዝሙራትን ያነባሉ ወይም whatever ይደገማል ምንለው እንናገረዋለን። ለምን መሰላችሁ? ቃሉ ስልጣን የለውም እያልኳችሁ አይደለም። ነገር ግን የእግዚአብሔር ቃል ክፍል ስለሆነና ስለጠቀሳችሁት ጥቅሱ ከጠቃሹ ጋር ህብረት ከሌለው እኔም እምደግመው ሰው ከጥቅሱም ከጠቃሹም ጋር ህብረት ከሌለኝ ጥቅሱ በራሱ ኃይል የለው፣ ጥቅሱ በራሱ ስልጣን የለው። ለዚህ ነው የህይወትን ቃል ይዘው በሞት ብዙዎች የሚኖሩት። የህይወትን ቃል እየጠቀሱ በሞትና በጥፋት የሚጠቀሱ ብዙዎች ናቸው። በስልጣኑ ቃል በቃሉ ስልጣን አይደለም የሚለው ለምን ይሄን አላለ? ምን ማለቱ ነው? ይሄ በስልጣኑ ቃልና በቃሉ ስልጣን ልዩነቱ ምን? በስልጣኑ ቃል ሲል የእግዚአብሔር ቃል ምን ማለቱ ነው? የቃሉ ኃይል የቃሉ አቅም የተመሰረተው በምንጩ በተናጋሪው በባለስልጣኑ ላይ ነው። በስልጣኑ ቃል the word of his power መጀመሪያ የሱ ኃይል አለ፣ የሱ ስልጣን አለ፣ የሱ መለኮታዊነት አለ። ከሱ የሚመነጨው ቃል ነው ሁሉን የሚደግፈው። መጽሐፍ ቅዱስ የስልጣኑ ቃል ብሎ ሲናገር የቃሉ አቅም የተመሰረተው በተናጋሪው በምንጩ በባለስልጣኑ ላይ ነው። እግዚአብሔር ይመስገን።